አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና እየተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? አባይቦቼ ከኔ ጋር አልሐምዱሊላህ ሁሉም ሰላም ነው። ሰላማችሁ ብዝት ይበልልኝ። ዛሬ ደግሞ በአዲስ ቪዲዮ መጥቻለሁኝ። ወደ ሀገራችን ስንገባ ሻንጣችን እንዳይፈታብን፣ እንዳይሰረቅብን፣ ማንኛውም ነገር ያኔ የሆነ ችግር እንዳይደርስብን አሳቢ ይዘናል ማለት ነው። እነዚህን ወደ ሀገር ስትገቡ ቅድመ ጥንቃቄ ማድረግን 5 ጥንቃቄዎች ልንገራችሁ ማለት ነው። ለእናንተ በደንብ አድርጎ እርግጠኛ የማታውቁትም ነገር ሊኖር ይችላል እና ይህን ቪዲዮ እስከ መጨረሻው አይታችሁ ቪዲዮውን ተጠቀሙበት እህቶች። እንግዲህ የመጀመሪያው ሻንጣችሁን ከመጠን በላይ እንዳይሞላ ጥንቃቄ ማድረግ አለባችሁ ማለት ነው። ከመጠን በላይ ሻንጣችን ልብሱን በደንብ ጠቅጥቀን የምናሽገው ከሆነ ሊፈነዳብን ይችላል። ከቦታ ቦታ እንደዚህ ሲፈጋ ዚቡ ሊለቅብን ይችላል እና በደንብ አድርገን እንትን ማለት የለብንም። ዚቡ እንዳይፈነዳ በስርዓት መታሸግ አለበት እና ያን እቃው በደንብ መብዛት የለበትም እህቶቼ፣ ይህንን ማድረግ አለባችሁ። በሁለተኛው ደግሞ እንግዲህ መለያ ማድረግ አለብን ማለት ነው። መለያ ማድረግ እንግዲህ የሻንጣ መለያ እንግዲህ ተመሳሳይ ሻንጣዎች አሉ። ወደ ኤርፖርት ስንሄድ ያንቺን የመሰለ ወይም የእናንተን የመሰለ ሻንጣ የኔም እንደዛው አጋጣሚ ሊሆን ይችላል ማለት ነው። ብዙ ጊዜ ተመሳሳይ ሻንጣዎች አሉ። እንግዲህ ቅድመ ዝጋዴ እዛው ቤት ውስጥ ማለት ነው ጥንቃቄ ማድረግ ያለባችሁ። ሻንጣችሁን በደንብ ታሽጋላችሁ፣ ዚቡ እንዳይለቅ ምናምን። ያኔ በደንብ ልብስ ስናደርግበት ይፈነዳል አይደል? እንደዛ ማድረግ የለብንም እና እንግዲህ የሁለተኛው ያኔ ተመሳሳይ ሻንጣ ይኖራሉ ማለት ነው። መለያ ተመሳሳይ ሻንጣ ስለሚኖሩ መለያ ማድረግ አለባችሁ። ምንድን ነው እንግዲህ የሻንጣችን መለያ እኛ የምናውቀው ማለት ነው። በእርግጥ ኤርፖርት ስትደርሱ ስም አለው ምን አለው፣ ማንኛውም አንድ አይነት ነው የሚደረገው አይደል? እንዴ አንድ አይነት ከቪዛችን ጋር አንድ አይነት ሻንጣችን ላይ የሚለጠፍ ወረቀት አለ ወይም እንደዚህ የሆነ ካርድ ነገር አለው አይደል? ግን እሱ እናንተም ሻንጣ ላይ ወይም እኔም ሻንጣ ላይ አንድ አይነት ነው። ስለዚህ እናንተ ሻንጣችሁን ተኔ ተመሳሳይ ሻንጣ ለመለየት ምን ማድረግ አለባችሁ? የመጀመሪያው እንግዲህ አድራሻና መድረሻችሁን መጻፍ ማለት ነው። መነሻ ሳዑዲ አረቢያ፣ መድረሻ ደግሞ ኢትዮጵያ ብላችሁ ብትሉት በጣም አሪፍ ነው። ከዛም በኋላ እንግዲህ ስማችሁንና ስልክ ቁጥራችሁን በወረቀት ትጽፉና ልክ ሻንጣው እዚህ ውስጥ ማስገባት ትችላላችሁ። ተላይ ደግሞ ከሻንጣው ላይ በደንብ አድርጋችሁ በትላልቁ ስማችሁና ስልክ ቁጥራችሁን መጻፍ አለባችሁ። እናንተ አጋጣሚ ስልክ ቁጥር ላይኖራችሁ ይችላል። በቃ ይሄንን ነገር ማለት ነው። ስለዚህ የቤተሰብ ቁጥር ማድረግ ትችላላችሁ። የእናንተን ስምና የቤተሰብ ቁጥርና የእናንተን ስም አድርጋችሁ እሱን ማድረግ አለባችሁና የሻንጣውን መነሻውና መድረሻውን እንትን ላይ መጻፍ አለባቸው። እንዲያውም አንዳንድ ሻንጣዎች ሲገዙ ራሱ ተጎን ማለት ነው ተጎን የራሱ የሆነ የስም የአድራሻ የምን መጻፍ ያለ እዛው ላይ አጋጣሚ ሻንጣውን ትትገዙት ካለ እዛ ላይ ትጽፋላችሁ። አለዛም ደግሞ ከላይ ሻንጣችሁ ላይ መጻፍ አለባችሁ የእናንተ መነሻና መድረሻ። ከዛም ደግሞ ስማችሁንና ስልክ ቁጥራችሁን ብታደርጉ በጣም አሪፍ ነው እህቶች። እና ይሄ ነገር ምንድነው እንዳይወሰድብን በተመሳሳይ ሻንጣዎች እንዳይወሰድብን ማድረግ ያለ። በእርግጥ ኤርፖርት ይሰጣሉ፣ ገባችሁ? የእናንተን ሻንጣና የኔን ሻንጣ ተመሳሳይ ቢሆንም ባይሆንም መለያ አለው ማለት ነው። ግን ቢሆንም ይሄ ነገር በጣም ጠቃሚ ነው። የራሳችሁን ያን ወረቀት እነሱ የሚያደርጉት እኔ ላይና እናንተ ላይ የሚያደርጉት አንድ አይነት ወረቀት ነው። ስማችሁን ብቻ ወይም የትኬ ቁጥራችሁን ብቻ ነው እዛ መለያ የሚያደርጉት ማለት ነው። ስለዚህ እናንተ የራሳችሁ የሻንጣችሁ መለያ መኖር አለበት። ይሄንን ልብ ብላችሁ ከቤታችሁ ስትወጡ ገና ጽፋችሁ ነው ማድረግ ያለባችሁ ማለት ነው ቶቼ። ሶስተኛው እንግዲህ ውድ እቃዎችን ጥንቃቄ ማድረግ እንግዲህ ለምሳሌ ወርቅ ገዝተን ሊሆን ይችላል፣ ስልኮችን፣ ላፕቶፕ ገዝተን ሊሆን ይችላል። እሱን ከቤታችን ሳንወጣ እዛው ሻንጣችሁ ውስጥ በትልቁ ሻንጣ ሳይሆን በትንሹ ሻንጣ ላፕቶፕ እንደዚሁ በእጃችሁ መያዝ ምንም ችግር የለም። ብዙ ሰዎች ኤርፖርት የምተዋቸው በእጃቸው ላፕቶፕ በእጃቸው ይዘው ነው። የራሱ የሆነ እንትን አለ። ባይኖርም ቀር ነው በእጃችሁን ብትይዙት ኖርማሊ በእጃችሁ ብትይዙት አንድ ይዛችሁ ማሳለፍ ትችላላችሁ ማለት ነው። አጋጣሚ ያለ አይደል? አንዳንዶቹ አንጡት እስኪ እንፈትሸው እስኪ እናየው እስኪ ምናምን ሊሏችሁ ይችላሉ። ምንም ችግር የለም። አሁን ላይ አንድ ላፕቶፕ ማሳለፍ ስለሚችል ሻንጣም ታለው ብገዙለት አሪፍ ነው። ሻንጣ ግን መግዣ ከሌላችሁ ደግሞ በእጃችሁም ማሳለፍ ትችላላችሁ። እና እንግዲህ እንደ ወርቅ፣ ሽቶ ምናምን ነገሮች እንደዚህ ያኔ ውድ የሆኑ ነገሮችን ሽቶ እንኳን በዛው በትልቁ ሻንጣ ነው። ግን ብር ወይም ገንዘብ ማለት ነው ሪያል የራሳችሁን ገንዘብ እና ደግሞ ወርቅ ካለ በራሳችሁ በሽንጥ ቦርሳችሁ ይዛችሁት መግባት ትችላላችሁ። ይሄንንም ተቤታችሁ ጥንቅቅ ብላችሁ
ቢያንስ አሁን በረራችሁ 15 ቀን ወር 15 ቀን አንድ ወር ሲቀረው እሱን ጥንቅቅ ብላችሁ ይሄን በቤት ነው የሚይዘው ይሄንን በቤት ነው የሚይዘው ብላችሁ እሱን ጥንቅቅ ብላችሁ ማድረግ አለባችሁ። ሲጀመር ወደ ሀገራችን ለመግባት ስናስብ በጣም ነው ምን ይሆናል አይደለ? የሆነ ውስጣችን በቃ እንትን ይላል ማለት ነውና ወደ ሀገር ስንገባ ደስታ አትሉት ጭንቀት አትሉት በቃ የሆነ እንትን አለና ይህንን ነገር ልብ በሉ ማለት ነው እህቶቼ። ገንዘብና እንደ ወርቅም እንደ ምንም በእጃችሁ ሻንጣ ነው የምታደርጉት። በትልቁ ሻንጣ በፍጹም ገንዘባችሁን፣ ወርቃችሁን፣ ስልካችሁን ስልክም ችግር የለውም በትልቁ ሻንጣም ቢሆን ማለት ነው። በትንሹ ሻንጣ ቢሆን በዚህም ቢሆን ብዙ ሻንጣዎች 3-4 ሻንጣ ካላችሁ ሁሉም ቦታ አንድ ስልክ ብታደርጉበት ማለፍ ይቻላል፣ ማድረግ ትችላላችሁ ማለት ነው። ሌላኛው እንግዲህ አራተኛው ማለት ነው ቶቼ የቁልፍና የዚፕ ጥንቃቄ ማለት ነው። ሻንጣችሁ እንግዲህ ስትቆልፉ ጥራት ያላቸው ቁልፎች ብታደርጉ በጣም አሪፍ ነው ቶቼ። ጥራት ባለው ቁልፍ ብትቆልፉት ሻንጣችሁ በጣም አሪፍ ነው እና ደግሞ በስክሪፕቶ ደግሞ እንደዚሁ እንዳይከፈት አንዳንድ ጊዜ በስክሪፕቶ የመከፈት ኃይል ስላለው እንደዚህ ያው አለ አይደለ ኤርፖርት እንደዚህ ፈተሹ ምናምን የምንላቸው ሰዎች እንዲህ ተሰረቀብኝ እንዲህ አለብኝ የምንለው ብዙ ጊዜ በስክሪፕቶ ነው የሚከፈተው ማለት ነው። ዚፕ በስክሪፕቶ ይላቀቃል ማለት ነው። ይሄንን ነገር እንዳይሆንባችሁ እናንተ ዚቡን ጠንካራ የሆነ ቁልፍ ብትቆልፉት አሪፍ ነው ማለት ነው እህቶች። እና ቁልፍም እንደዚሁ በስክሪፕቶ ይፈታል ማለት ነው። እና እንግዲህ ቆንጆ ጥራት ያላቸው ቁልፎች ብትጠቀሙ አሪፍ ነው። የሁሉም የሆነ ችግር ይደርስበታል ሳይሆን ጥንቃቄ ማድረጉ ነው እህቶች። እና ይሄንንም ልብ ብላችሁ መያዝ አለባችሁ ማለት ነው። አምስተኛ ደረጃ እንግዲህ ደግሞ ፎቶ አንስቶ መያዝ ማለት ነው። ፎቶ እንግዲህ እንትናችንም ማለት ነው እህቶቼ የሻንጣችንን ከጀርባም ከዚህም ያለውን ነገር ፎቶ አንስተን መያዝ አሁን ላይ በጣም አሪፍ ነው። እንዴት መሰላችሁ? ሻንጣችሁ ሊጠፋችሁ ይችላል፣ ሌላ ቦታ ሊቀር ይችላል፣ እናንተ ልትሉት ሊከፈት ይችላል። በዚህን ሰዓት ለኤርፖርት ሰራተኞች ሻንጣችሁን ከማድረሳችሁ በፊት ወይም ኤርፖርት ስትደርሱ የኤርፖርት ሰራተኞች ሻንጣችሁን ይቀበሏችኋል ማለት ነው ሲረከቧችሁ። ከዛም በፊት ሳይረከቧችሁ በፊት እናንተ ያላችሁን እቃዎች በስልካችሁ መያዝ አለባችሁ ማለት ነው። ይሄንን ቢጠፋም ለክስም ለምንም እንደዚህ ይሄን ነገር ሁኛለሁ እንደዚህ ጠፍቶብኛል ለማለት በጣም አሪፍ ነውና ሻንጣችሁን በዚህም በጎንና በጎን ያለውን ምን አይነት እንደሆነ ሻንጣችሁ እቃችሁን ባንድ አድርጋችሁ ወርቅ ይዛችሁ እንደሆነ ያለውን ነገር ፎቶ አንስታችሁ መያዝ ይሄ ደግሞ በጣም አሪፍ ነው። ፎቶ አንስታችሁ ያዙ ላለሁቶችና ይሄንን ነገር ልንገራችሁ ብዬ ነው እንግዲህ 5 ጥንቃቄዎች ማድረጉ በጣም የተመረጠ ነው። ወደ ኢትዮጵያ ስንመጣ እንግዲህ ያው ያለ ነው እንግዲህ መንገድ ላይ ብዙ ነገሮች አሉ። በተለይ ኢትዮጵያ ላይ ስትገቡ ኤርፖርት አካባቢ ጥንቅቅ ብላችሁ ነው መውጣት ያለባችሁ። አስተናጋጅ ያላችሁን መስማት አለባችሁ። ብዙ ጊዜ ደግሞ ሰው ጋር እንደዚህ ጎን ለጎን አታውሩ። ገባችሁ? የራሳችሁ የሆነ በቃ ራሳችሁ ገባችሁ? እንደዚህ አለ አይደል? ብዙ ወሬ እኔ እኮ እንዲህ ቦታ ነው የምሄደው፣ እንደዚህ ቦታ ነው የምሄደው፣ ወደ ወሎ ነው፣ ወደ ሸዋ ነው፣ ወደ በቃ ምንም አያስፈልግም ወሬ ማለት ነው። እናንተ ከራሳችሁ ጋር ነው ገንዘባችሁንም ምናችሁንም ተጎርሳችሁ ጋር። ኤርፖርት ደግሞ እንደዚህ መኝታ ምናምን አታብዙ፣ አትተኙ። ያው ሰላም ላይኖር ይችላል እና እህቶቼ፣ አየርም ላይ ደግሞ መተኛትም አያስፈልግም። እቃችሁን ይዛችሁ መድረስ አለባችሁ። ወላሂ ነው የምላችሁ። እኔ ወደ ኢትዮጵያ ስመጣ ቢያንስ እንደው 24 ሰዓት ይሆነኛል ምግብ ሳልበላ ነው የመጣሁት። ራሱ የመጨነቄ ማለት ነው። ወደ ስትመጣ ምግብ ብይ ምናምን ሲሉኝ እንደመጣም አልበላሁም። በቃ ምንም ነገር አይርበኝም። በቃ ይሆናል ላይ ይደናገጣለሁ። በቃ እንዴት ነው ያለው ነገር ብቻ። እንደገና ደግሞ ከቤት ስትነሱ ደግሞ እንደዚሁ ማለት ነው። ከቤት ለምሳሌ ማታ 12 ሰዓት ነው ከተባለ ማታ 12 ሰዓት ነው ወደ ኤርፖርት ከተባለ ቢያንስ ቀን 10 ሰዓት 9 ሰዓት ነው ወደ ኤርፖርት የሚከደው ማለት ነው። ያኔ ዝግጅቱ እንደዚህ ያው እነሱ ያውቃሉ በእርግጥ ማለት ነው። ወረቀቱ ላይ ትኬቱ ላይ እንትን ብሏል ማለት ነው። ግን መዘናጋት የለባችሁም። ለምሳሌ እኔ ማታ 12 ሰዓት ተወጫለሽ ተባልኩኝ፣ ኤርፖርት መገኘት አለብሽ ተባልኩኝ። እኔ ግን 9 ሰዓት ነው ወደ ኤርፖርት የወሰዱ ቀን ማለት ነው ቶችና እንደዚህ ያ ነገር ስላለ በቃ ፍጥን ነው ሰዓቱ ይሮጣል። ታውቃላችሁ ደግሞ የአረብ ሀገር ሰዓት እንደኛ ሀገር አይደለም፣ ዝግ ብሎ የሚሄድ አይደለም። ቶሎ ድረስ ምሳ ሰዓት ቁርስ ምናምን ነውና በዚህን ሰዓት አትደናገጡ። ምግብን በልታችሁ ነው ወደ ኤርፖርት መሄድ ያለባችሁ ማለት ነው። እንደኔ ጾማችሁን በድንጋጤ እንዳትሄዱ ማለት ነው። እንግዲህ ስንጠብቀው የኖርነው ቀን
ሲደርስ በጣም ነው እንትን የሚለው ማለት ነው የሚያጨናንቀን እና ይህንን ነገር አድርጉ ብዬ ነው። ሰላማችሁ ብዝት ይበለልኝ። ደግሞ እናንተ እስኪ ኤርፖርት ምን አጋጠማችሁ ያለውን ነገር ለእኔም ደግሞ ያላቸውን አስተያየት ኮሜንት ላይ አድርጉልኝ። ቪዲዮውን ደግሞ ሲጀምሩት ላይክ አድርጉልኝ እህቶቼ። ዩቱብ ይክፈለኝ እስኪ ያው እንዴት ትላልቁ ዩቱበር ሳይሆን እንዴት ትናንሾቹ ዩቱበር የተወሰነ ይከፍላል። ኢንሻአላህ አሁን ደግሞ ዋይፋይ የለኝም ከቦታ ጓደኛ ጋር ሄጄ ነው ዋይፋይ እንትን ማለት ያስኩትና ዋይፋይ እስከ 16000 17000 እየሆነ ነው እንግዲህ ዩቲዩብ እስከሚከፍለኝ እየጠበቅኩ ነው ዋይፋይን ለማስሞላት ማለት ነው። ቶቼ አስሞልቼ ደግሞ በማንኛውም ቦታ ብቅ ብቅ እላለሁ። አሁን ግን ቪዲዮ ብቻ ነው መልቀቂያ ያስኩት ማለት ነው። ቶቼ ሰላማችሁ ይብዛ። አሰላሙ አለይኩም ወራህመቱላሂ ወበረካቱ